ተቀጥረው ከሚሰሩበት ድርጅት ውስጥ የስርቆት ወንጀል የፈጸሙ ሁለት ግለሰቦች በእስራት እንዲቀጡ ተወሰነባቸው። ዋና ሳጅን ደጀኔ ኡልፋታን የዘገበው ዋና ሳጅን አባበል ከበደ ዝርዝሩን ታቀርበዋለች። ተከሳሽ ደስታ ጌትዬና ፍስሐ ጥጋቤ የስርቆት ወንጀል የፈጸሙት በቦሌ ክፍለ ከተማ ወረዳ አንድ አካባቢ ጀንቲል ከሚባል ድርጅት ውስጥ በሌሊቱ ክፍለ ጊዜ ነው። የግል ተበዳይ አቶ ዘላለም ኃይለ ጊዮርጊስ እንደተናገሩት ተከሳሾቹ በድርጅታቸው ውስጥ ተቀጥረው ሲሰሩ እንደነበረና ጨለማን ተገን በማድረግ በንብረታቸው ላይ የስርቆት ወንጀል እንደተፈጸመባቸው ተናግረዋል። ላዳ መኪና አምጥተው ያው ሹፌሩ ያውቅም እቃ ትጭንላለ በማለት ነው ያው የኛው ሰራተኞች ናቸው እንግዲህ ያው ንብረት ዘርፈን እንጠፋለን ህግ የለም ብሎ አስበው ነው የሚሆነው። ትልቅ ስህተት ነው። ከ20 በላይ ቸርኬ ነበር ያንን ሁሉ ይጭኑት ነበር። ግን ያው የማታ ሰራተኞች ሰምተው እና ጥበቃ ሰራተኞች ሰምተው ያው ስላስቆሟቸው ነው ለፖሊስ አመልክተን በ10 ደቂቃ ውስጥ በሁለት መኪና ፖሊሶች መጥተው ኦልሞስት በ15 ደቂቃ ውስጥ ዋናውን ተጠርጣሪ በቁጥጥር ስር በመዋላቸው እውነቴን ነው በጣም ነው የኮራሁት። ጥፋተኞችም ያው ተፈርዶባቸው በአጭር ጊዜ ውስጥ ማለት ነው ተፈርዶባቸው ወደ ማረሚያ ቤት ገብተዋል። በጣም ያኮራ የፖሊስ ስራ ነው። የሀርቡ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን ዩኤል ሻንቆ እንደተናገሩት ድርጅቱ ሰራተኞችን በሁለት ፈረቃ እያሰራ ያለ ተከሳሾቹ ሌሎች ባልደረቦቻቸው እረፍት ላይ በነበሩበት ሰዓት ግምቱ 54,000 ብር የሆነ የመኪና ቻርኪዎችን ከመጋዘን ሰርቀው ሊሰወሩ ሲሉ እጅ ከፈንጅ ተይዘው ተገቢው ምርመራ ተጣርቶባቸው ክስ እንደተመሰረተባቸው ገልጸዋል። ስርቆት ፈጽሞ ለማምለጥ ሲሞክሩ ድርጅቱ ላይ ተኝተው የነበሩ ሌሎች ሰራተኞች ተነስተው ሲደርሱባቸው ሮጦ ለማምለጥ ሞክረዋል። ከዛ እነሱ ደግሞ ለፖሊስ ለሀርቡ ፖሊስ ጣቢያ መረጃ ስልክ ደውሎ ቦታ በፍጥነት በመድረስ ዙሪያውን አስሰው አራሩጦ ይዟቸው ከኤግዚቢት ጋራ ወደ ሀርቡ ፖሊስ ጣቢያ መጣቸው። ከዛ በዚህ ደረጃ እኛም ምርመራውን በተገቢ ሁኔታ አጣርተን ለአቃቤ ሕግ መዝገቡን አቅርበን የተፈረደበት ሁኔታ ነው ያለው። የተከሳሾቹን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ሁለተኛ ወንጀል ችሎት ፍርድ ቤቱ የሰውና የሰነድ ማስረጃዎችን መርምሮ ጥፋተኛ መሆናቸውን ካረጋገጠ በኋላ አንደኛ ተከሳሽ ደስታ ጌትዬ በ6 ዓመት እንዲሁም ሁለተኛ ተከሳሽ ፍስሐ ጥጋቤ በ5 ዓመት ከ6 ወር እስራት እንዲቀጡ ውሳኔ አስተላልፎባቸዋል። የመንግስትም ሆነ የግል ድርጅቶች የሚቀጥሯቸውን ሰራተኞች ከቀጠሩ በኋላ አስፈላጊውን ክትትልና ቁጥጥር በማድረግ የስርቆት ወንጀሎችን ሊከላከሉ እንደሚገባ ዋና ሳጅን ዩኤል ሻንቆ መልእክታቸውን አስተላልፈዋል።